ዴቭ ከአደይ ጋራ ታስሯል። አደይም ደግሞ እንግዲህ ይዘዋት ወጥተዋል። ደውለው እዚህ ቦታ ላይ ወሰዷቸው ባሉበት ቦታ ላይ ወስደዋታል። እዛም እንግዲህ እሱ በጣም ነበር የተናደደው። ምክንያቱም ግን ደግሞ ደስ የሚለው ነገር ደርሰው ከታሰረበት ፈተውታል። እዚህ ጋር አደይን ወስደን ተመልሰን እሱን እንጨርሰዋለን እያሉ ነበር። እሱን እንግዲህ ሊገሉት ማለት ይቻላል ይሄን ነገር ስላየና በጣም ከባድና ጨካኝ ሰዎች ናቸው። በተለይ ደግሞ አይታችሁት ከሆነ በጣም የምታምር ቆንጅዬ ልጅ ለገንዘብና ለንብረት ብለው ቤተሰቦቿ ድረዋታል። ክፍለ ሀገር ላይ ወይም ገጠር ቦታ ላይ ብዙ ጊዜ እንደዚህ አይነት ነገሮች አሉ። ምክንያቱም ባለሀብት ከሆነ የባለሀብት ልጅ ከሆነ መጥፎም ይሁን ጥሩም ሆነ ልጃቸውን አሳልፈው ይሰጣሉ ማለት ነውና በጣም ከባድ የሆነ መጥፎ ባህል ነው ማለት ነውና ይሄ ባህል በፊት የቀረ ይመስለኝ ነበር። አሁንም ግን አንዳንድ ቦታዎች ላይ አለ ማለት ነው። እና እንግዲህ አደይ ይሄንን ሁሉ ነገር ለምን ታደርጋለህ? ለምን እኔ ያለሁበትን ሁኔታ ታውቃለህ? ያንተን የፍቅር እንትን ያልተቀበልኩት ይሄን ያለሁበትን ነገር ስለማቅ ነው። ስለዚህ ያለሁበትን ነገር አይተሃል። ይሄ ነገር በጣም ከባድ ነው። እንዴት እንደማደርግ አላውቅም እያለች እሷ ራሱ በጣም ግራ ተጋብታለች። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ። ሰብስክራይብ ስለምታደርጉኝ እጅግ አድርጌ አመሰግናለሁ። ይሄን ቪዲዮ ስታዩ ሁላችሁም ላይክ አድርጉ ማለት ነው ውዶቼ። ሰብስክራይብ ያላደርጋችሁም ደግሞ ሰብስክራይብ አድርጉ። ተወዳጁ የአደይ ድራማ በተለመደው ሰዓት ተለቆልናል። እጅግ በጣም አጓጊና አስደንጋጭም ነገር ተፈጥሯል። እሱም ደግሞ ቤተሰቦች እንግዲህ በጣም ቤተሰቦቻቸውንም አወዘጋግቧል። የአደይ ሲገርመን ዴቭም ደግሞ እንግዲህ ይዘው ልጆቹ ዴቭንም አስረውታል ማለት ነው። እንግዲህ እዚህ ጋር ዳይመንድና ኪንጎም ቢሆን ዳይመንድም ነግሮታል። አባቴ ሲሞት አደራ ብሎት ነበር ለሱ። ስለዚህ ካየኝ አይለቀኝም፣ ድጋሚ ወደ ከተማ አይልከኝም እያለ ነበር። ይሄ ማን ነው? የአደይ አባት። ልጁም እንግዲህ እዚህ ጋር ሊደፍራት እየታገለ ባለበት ሰዓት ዴቭን ስላገኙት እሱን ይዘውት ገብተው እንግዲህ ካለችበት ነገር አውጥተዋታል ማለት ነው። ቤተሰቦቼ አደይ አሁን ላይ በጣም ከባድ ፈተና ውስጥ ነው ያለችው። ይሄ ነው ብዬ ልላችሁ ማልችል ማለት ነው። እያያችሁት ነው ማለት ነው። እናንተም በኮሜንት በጣም አዝናችኋል። አደይ ካለችበት ነገር እነ ኪንጎ እነ ዳይመንድም ሆነ ዴቭም ሊያወጧት ይገባል፣ ይዘዋት ወደ ከተማ ሊገቡ ይገባል እያላችሁ ነው። እኔም ደግሞ ምለው እንግዲህ እንደምንም ብለው ያድኗታል። ምክንያቱም ኪንጎም ሆነ ዳይመንድም ሆነ በጣም ጎበዞች ናቸው። ግን በተለይ ደግሞ ዳይመንድ አገሩ ተወልዶ ያደገበት ሀገር ስለሆነ መውጫ መግቢያውን ሁሉን ነገር ስለሚያውቅ ያግዛታል ወይም ካለችበት ቦታ ያወጣታል ብዬ አስባለሁ። ግን ይሄ ሁሉ ነገር ሲሆን የሆነ ሰው መጎዳቱ የማይቀር ነው ወይ የሆነ ሰው ይመታል፣ ይደበደባል ወይ የሆነ ሰው የሆነ ነገር የሚሆን ይመስለኛል። ምክንያቱም የሆነ ነገር ስናደርግ ያለ መስዋዕትነት ምንም ነገር ስለማይሆን ማለት ነው። ቤተሰቦቼ የፍቅር እናት ፍቅርን በጥፊ መታታለች። ምክንያቱም አንቺ በፊት ሕፃን ነሽ ብዬ ነበር የማስበው። ይሄን ሁሉ ክፋት ይሄን ሁሉ ነገር ከየት ነው ያመጣሽው? ምንድነው የምትፈልጊው? እያለች በጥፊ ነበር የመታቻት። ለምለም ሁሉንም ነገራታለች። እሷና ቺኛይቱን ጓደኛዋ ማለት ነው ሊዲያ በጣም ብዙ ፈተና አድርሰውባታል። ይሄን ሁሉ ነገር መቋቋም ስላቃታት ነው ወደ እናቷ የሄደችው። አሁንም ያለችበት ሁኔታ ደግሞ ከባድ ነው ብላለች። እና በእርግጥ ዴቭም እንደታሰረ ሁሉም ክፍለ ሀገር ሄዶ ያለው ነገር ምን እየደረሰባቸው እንደሆነ አያውቁም። የባርኮት እናት ወይም የፍቅር እናት ግን ክፍለ ሀገር ያለውን ጭንቅ ክፍለ ሀገር ያለው መጥፎ ነገር ታውቃለች። አሁን ላይ ምን ላይ ይሆን? አስገድደው ድራዋት ይሆን ወይ ምንድነው እያለ እየሆነች ያለችው እያለች በጣም ስለ አደይ እየተጨነቀች ነው ማለት ነው የፍቅር እናት። በዚህ ይሄንን እያለች ባለችበት ሰዓት ነበረ ለምለም በጣም ብዙ ፈተና ስቃይ ስላደረሱባት ነው ወጥታ የሄደችው መቋቋም ስላቃታት ነው ብላለችና ይሄ ነገር ሲሰማ ደግሞ እናቲቱ በጣም ነው ተከፋችው። ይሄን ሰውዬ እንደምታዩት እንግዲህ አደይን አግቶ ያስቀመጣት ነው። ይችንም ህፃን ልጅ ይችን ቆንጅዬ ልጅ አግብቶ እያሰቃያት ነው ማለት ነው። በተለይ እጅና እግሯን አስሮ ነው የሚያስቀምጣት። በጣም ነው የምታምረው ልጅቷና ክፍለ ሀገር ላይ በነገራችን ላይ በጣም አንድ ሰው ከወደደ በቃ ወደደ ነው። ባለሀብት ከሆነ በተለይ ደግሞ ገንዘብ ያለው ሰው መሬት ያለው ምናምን ከብት ያለው ከሆነ በቃ አለቀ፣ ትዳራላችሁ። ምንም ነገር ተወደዋለች አትወደውም፣ ጥሩ ኑሮ ያኖራታል አያኖራትም አይባልም። በቃ ምግብ ከበላሽ ቀጥታሽ ምን ትፈልጋለች ነው ሌላ ነገርና በጣም ከባድ ነው። አሁን ላይ ይሄ ነገር የቀረ ይመስለኝ ነበር ክፍለ ሀገር፣ ግን አንዳንድ ክፍለ ሀገሮች ግን ይሄ ነገር አልቀረም ማለት ነውና ስለዚህ በአደይ ድራማ ላይ ደግሞ እያሳዩ ያሉት ነገር ይሄንን ነገር ነው ማለት ነውና ሊቀር የሚገባ ባህል ነው ይሄ ባህል። የባርኮት ፍቅረኛ አሁንም ቢሆን እንግዲህ ያሰበችው አልሆነላትም። ገንዘቡን አልተቀበለችም እስካሁን ድረስ ከዴቭም ሆነ ከሱ ማለት ነው። ከሁሉም ገንዘብ ለመቀበል በጣም ጓጉታለች። ይሄ ነገር ደግሞ አይሳካላትም ብዬ አስባለሁ። ምክንያቱም በጣም ክፉ ሰው ስለሆነች ማለት ነው። ቤተሰቦቼ በጣም ነው አደይ ያሳዘነችኝ።